እኔ እንኳን አላየሁትም ኮምፕሊት ይቆያል። እሺ ቢያንስ ይቆያል። ተመስገን እስከመቼ ነው እንደዚህ ማለት እንደዚህ አይነቃም? እሺ አሁን ቢኒ ሰማይ ይቆያል እስኪነቃ ነው ያሉት። ሰላም ሰላም ውድ የኛ ፋሚሊዎች እና እንዲሁም የታሚ ፋሚሊዎች ትላንትና የተፈጠረውን አይታችኋልና ታሚ ተስማምቶ በፍቃዱ ሰርጀሪውን እሰራለሁ ብሎ ማታ ቪዲዮ ያልያዝንላችሁ አይቻልም ተብሎ እና የድርጅቱንም ስም ያስጠይቃል በሚለው ነበረ ቪዲዮ ያልሰራንላችሁ። ድርጅቱ ቪዲዮ እንዳንሰራ ከልክሎን ነው እና አሁን ከእግዚአብሔር ጋር በሱ ቸርነት ይሄንን ቀዶ ጥገና በሰላም አጠናቀናል እና ስትጨነቁ የነበራችሁና በኮመንትም እንዲሁም በቃ እየደገፋችሁ የነበራችሁ ውድ የኛ ፋሚሊዎች ከልብ በጣም በጣም ነው የምናመሰግነው እና መቅዲ አሬም እኔ በጣም ደስ ብሎኛል። እውነቱን ለመናገር በቃ የሆነ ይሄ ቀዶ ጥገናውን በመጀመሪያ በመስማማቱ ትላንት ያየሁት ነገር ምንም ደስ የሚል ነገር የለም። በቃ በጣም ነበር እግዚአብሔርን እኔ ደነገጥኩት። ጌታን በቃ ፍዝዝ ብዬ ነበረ። ምክንያቱም እዚህ ማለት ይሄን ያህል ደረጃ እስኪደርስ ድረስ ለምንድን ነው በቃ እየጠበቀኝ ነበር። እኔ የምሬን ነው። ብሰማ ኖሮ ወይ እንደዚህ እንደሆነ ባቅ ኖሮ ይሄን ያህል ደረጃ አይደረስም ነበር የምር። እንደምታውቀው ደግሞ ለምለምም እዚህ የለችም አይደለም፣ እዚህ የለችም። ሲቀጥል ይሄ ምግብ እያበላ አይደለም። አሁንም ቢሆን ዶክተሯን ያለችውን ነገር ሰምተሃል። ምግብ በስነ ስርዓት መውሰድ አለበት፣ ፈሳሽ ነገር መውሰድ አለበት፣ ራሱን የሚጠግን ነገር መውሰድ አለበት። በቃ ብዙ ነገር በላለች። እሱ ግን አሁን እንደነቃ ሌላ ነገር ነው ታውቃለህ ሊፈጠር የሚችለው ታውቃለህ። ታሚ ዝም ብሎ ነው የሚያለቅሰው። ለምለም ጋር ደውለህ ቢሆን አንተ በቃ አንተ ነህ አይደል ከጎን ያለኸው። ለምለም ጋር ደውላ እንድትቆጣው ማድረግ ያለብህ አንተ ነህ። በእርግጥ መምጣት ብትችል ኖሮ ትመጣ ነበረ። መምጣት ስላልቻለች ነው ለምለም የማይመጣቸው። ስለዚህ አንተ እሷ ጋር ደውለህ እሱ ጋር እንድትደውል ማድረግ ትችላለህ። ደውላ አገናኛቸው። ምክንያቱም እሷን ነው ሊፈራት የሚችለው። እሷ ስትቆጣው ነው ሊሰማ የሚችለው ይሄ ልጅ። አንተ ምንም ስለ አንተ ደግሞ መረጋጋት ነው ያለብህ። ትናንት በጣም አይቻለሁ ቀዶ ጥገና ክፍል እየገባ ሰዓት አንተ እንደዛ ይሆን ክሱ ራሱ ሲገባ ታውቃለህ። በጣም ስላየሁት ነው ትናንትና ቢንጂ አንተ እንደዚህ ይሆን ክሱ ምንም ደና ሊሆን አይችልም። አሁን ከነቃ በኋላ ደግሞ ደና ነው ማለት አይቻልም አሁንም። ምክንያቱም ታሚ በጣም የሚያስብ ልጅ ነው። ዝም ብሎ ነው የሚያለቅሰው። በቃ እኔ አላቅም እንዴት ብዬ እንደምናገር ራሱ አላቅም። በቃ ለራሱ ማለት በቃ አይደል አንዳንድ ጊዜ ራስ ላይ የሆነ ነገር ሲመጣ ለራስ ማሰብ የሚባል ነገር አለ። ለራሱ ማሰብ አለበት። እሱ ደግሞ ይሄንን ነገር እያወቀ አይደለም እንዴ ምግብ አልበላም ብሎ ስንት ጊዜ እንደዛ ደም እስኪያስታውቀው ድረስ እኮ የደረሰው አንድ ነገር ስላልበላ ነው። ሆዱ ላይ አንድ ነገር ስለሌለ ነው። ጨጓራም የሚፈጨው ነገር ስለሌለ ነው አይደለ እንደዛ እየሆነ የነበረው እንደዛ በቃ እኔ እንጃ መናገር ራሱ በጣም ያቅተኛል ቤተሰቦች። እና አሁንም አንተም በቻልከው አቅም እኔ ማለት ላንተ ቃል የለኝም ማለት የጓደኛ ጥግ ነህ። እግዚአብሔርን በጣም በቃ ማለት አንተም የጓደኛ ጥግ ነህ። እግዚአብሔርን የምሬ ነው በቃ ማን እኔ ጓደኛ እስከዚህ እንደዚህ ሲሆን አይቻላቅም። እዚሁ እያደርክ እዚሁ እያዋልክ ስንት ብዙ ነገሮችን እያደረግ ስለዚህ አንተ እንደዚህ ይሆንክ ባለህበት ሰዓት እሱ ደግሞ ደህና አልሆነም የሚል ከሆነ አሁን ከተነሳ በኋላ ምግብ እንደማይበላ እናውቃለን አይደል? በግሉኮዝ ነው እየወሰደ ያለው ምግቡንም ከዛ በፊትም ማለት ነው። ስለዚህ ምግብ መብላት አለበት፣ መጠጣት ያለበትን ነገር መጠጣት አለበት። ይሄ ነገር ደግሞ በቃ ደውላ የምትደውልበት ቦታ አንተ ነው የምታውቀው። ከኔ በለጠ እኔ በደንብ አላውቅም። በርግጥ አንተ ታውቃለህ። በቃ እሱ ሊፈራቸው የሚችል ሰው ጋር መጥቶም ቢሆን ይናገረው። በርግጥ እየመጣ ነው ሰው እየጠየቀው ነው። ግን በቃ ታሜ ሲጠየቅም የሆነ አለ አይደለም ማይሆን ነገር ውስጥ ነው የገባው። ፈጣሪ ይመስገን በጣም ደስ ይላል። ቀዶ ጥገናው በማለቁ ራሱ እግዚአብሔር የተመሰገነ ይሁን። የሆነት በጣም ደስ ይላል። በቃ ማታ በጣም እኔ ጨንቆኝ ነበረ በጣም ማይሆን ውስጥ ምክንያቱም ያለበት አንዳንድ ጊዜ እኮ ምንም ይሄ ህመሙ ብቻ ሳይሆን የሆነ ጭንቀት አለበት። ምግብ እየበላ አልነበረም። በጣም ብዙ ነገሮች እና እግዚአብሔር ይመስገን እና ቪዲዮ ደግሞ እንዳንይዝ እዚህ ተከልክሎ ነበር ትላንትና እንዳትይዙ እሱም እየተጨናነቀ ስለሆነ ምናምን ተብሎ ነበር። ዛሬ እንግዲህ ዝም ብለን በደፈናው ነው ማንንም ሳንጠይቅ ያው እግዚአብሔር ይመስገን እሱም ቀዶ ጥገናውን ስላጠናቀቀ
ምንም አይሉንም ብለን ነው ዛሬ የያዝነው። የሚከፋፈል ብርም አለ። መጀመሪያው ስናስገባው ብር አይደለም ዶክተሩም እግዚአብሔር ይባርከው ነው የሚባለው። ማለት ብርም አልነገረንም ነበረ። ቀዶ ጥገና ክፍል ሲገባ ያው ታሜን ማያውቀው የለም እዚህ ያው በትውውቅ ነውና አሁን የስንት እንደደረሰ ምናምን ነገር አናውቅም። መድኃኒት ነበር ብዙ ነገር ነበረ። እሱን ነገር ዝም ብለን ነበር እንትን እየተጠቀምን የነበረው። ከዚህ አሁን ሄደን ወይ እሷን እንጠይቃታለን ስለ ብሩ የምናውቀው ነገር ስለሌለ ወይ እሷን እናውራት እኮ የሆነ ደረሰኝ አለ ምናምን ነገር የሆነ ደረሰኝ አለ ሰጣችኋለሁ ምናምን ብላ ሂሳብ ክፍል ጠርታናለች። እሷ ጋር ሄደን እንግዲህ ያለውን ነገር ማስጨረስ ከቻለን እናስጨርሳለን። እንግዲህ የታሜ ቤተሰቦች እናንተ እንዳትጨናነቁ ነው ማለት በቃ እግዚአብሔር ይመስገን ሁሉም ነገር ተጠናቋል። እናንተ ደግሞ እንዳትጨናነቁ ነው። አሁን እዚች ጋር መተን ቪዲዮ እንስራላቸው ተባብለን ነው በቃ ይኸው በጠዋት ተነሳን። እኔም ቤት ደርሼ የመጣሁኝ እሱም እዚህ ነው። ይኸው ትላንት እዚህ ነው ያደረው፣ እዚሁ ነው የዋለው። ይኸው እንደምታዩት ነው እዚሁ ነው ያለው እሱ። እንዛ እንግዲህ እግዚአብሔር ይመስገን እሱ ደህና ነው። ቤተሰቦቹ እንዳትጨናነቁ ኮሜንት ላይ እያየሁ ስለሆነ ነው። አሁን ደህና ነው። እንግዲህ ከዚህ በኋላ ያለው እናንተም ቢሆን ተቆጡት። ምናልባት ሊሰማ ይችላል። ተቆጡት። እያደረገ ያለው ነገር ደስ አይልም። እኔ ከዚህ በኋላ አሁን አልነቃም። ከነቃ በኋላ ያለው ነገር ነው የሚያሳስበኝ ቤተሰቦች። ምክንያቱም እያየሁት ነበር ትላንትና መጥቼ ያን ሁሉ ነገር ሲፈጠር እያየሁ ስለነበረ እስኪ እናንተም የሆነ ነገር በሉት። ቢያንስ ከቻላችሁ የእናንተንም ምክር ይሰማል፣ የእናንተንም ቁጣ ይሰማል። እንግዲህ እኛም እዚህ የቻልነውን ነገር እናደርጋለን፣ ለመቆጣት እንሞክራለን። እንግዲህ ያው ምግብ አልበላም ካለን እንደ በፊቱ ግሉኮስ ነው የሚወስደው ማለት ነው። ያ ደግሞ የጎዛው ግዴታ የሰው ልጅ ምግብ መብላት አለበት። ስለዚህ እንግዲህ ምን እንደሚፈጠር አብረን እናያለን። እንሂድና ደግሞ ሂሳቡን እንጠይቃትና የሚፈጠረውን ነገር አብረን እናያለን። ሰዎች አብረን እሺ፣ ወይ አብረን እንቆም ወይስ እንዴት ነው? መቅረጽ ስለማይቻል እኔ ገብቼ ልመጣ ይሻላል። እሺ፣ ጠይቃችሁ እሺ፣ እሺ፣ በቃ መጣሁ። እሺ ያው ቤተሰቦች ውስጥ መግባት አይቻልም። እንግዲህ የሐኪም ቤቱ ሕግ ነው። ምንም ማድረግ አንችልም። እኛ እስኪመጣ ድረስ እዚህ እንጠብቀዋለን ማለት ነው። ቤተሰቦች እኔ በጣም ግራ ስለገባኝ ነው፣ ጨንቆኛል። ማለት ስንት እንደሚባል አላቅም። በዚህ ሰዓት ደግሞ ያው ታሜም እጁ ላይ ያው ገንዘብ ያለ አይመስለኝም። ብቻ እግዚአብሔር ይመስገን ዋና መሰራቱ ነው። ከተሰራ በኋላ ምንም ነገር ቢመጣ ችግር የለውም እና ለምሊም ስላሉ እነሱ ጋር መደወል ምናምን ነገር ስለሚቻል እንግዲህ የሆነ አክል ብር መጀመሪያ ተከፍሎ ነበረ። ያው ብታጀራ ላይ ያለ የሚባል ሐኪም ቤት ስለሆነ የሚመጣ ነው። ብቻ አላቅም ስንት እንደሚባል አላቅም። እና ቤተሰቦች እስኪ እዚች ጋርም ከመቆም ወደዛ ብንሄድ ይሻላል። ምክንያቱም እዚህ ጋርም ካዩ ሌላ ነገር ስለሚፈጠር
አይ ምንም ምንድነው ያሉት? እስኪ አምጣው። በኢየሱስ ክርስቶስ ይሄ ሁሉ ብር ነው የሚቀረው? በመድኃኒዓለም ስም ቆይ፣ እንዴት ነው እንደዚህ ማለት እንደዚህ ሊሆን ይችላል? እንዴት ነው መድኃኒዓለም? እሺ እንደው የሚሻለው ምንድነው ማለት ምንድነው መፍትሄው ያለው ማለት አንተ እጅግ ላይ ያለ ብር፣ እኔ ደግሞ እጄ ላይ ምንም ብር የለም። እግዚአብሔርን እኔ ራሱ ማለት ነው። አይ ግን ታሚ መስማት የለበትም ማለት እሱ ጋር ምንም የለም፣ ምንም እጁ ላይ ምንም ብር የለም። አዎ ትንሽ ብር ነበር ጨርሰን ነበር ከኔ ጋር መጀመሪያ ላይ። አዎ በኢየሱስ እሺ ምንድነው የሚደረገው? እሺ ለምሊ ጋር ትደውልላታለህ ወይ? ወይኔ ጉዴ ፈላ። እንዴት ነው እንደዚህ ሆኖ? ቆይ መጀመሪያ 20 ሺህ ብር ከፍለናል አላልከኝም? 20 ሺህ ብር ከፍላችኋል መጀመሪያ ከፍለህ ነበረ? አዎ እንትን ሙሉ ወጪውን ጨርሰን ነበር እስከዚህ እኮ አይደለም። ቆይ የሚቀረው ምንድን ነበር? አሁን ይሄ ሁሉ ብር እንዴት ነው 48 ሺህ ብር በሙሉ ማለት 20 ሺህ ብር ከከፈልክ 48 ሺህ ብር በሙሉ እንዴት ነው የሚመጣው? እሺ ከየት ነው የሚመጣው? እኔ ምንም የለም እጄ ላይ እግዚአብሔር። እሺ መጠየቅ የምትችለው ሰው አለ? ቢያንስ በአንድ ወር ውስጥ መመለስ የምንችለው ብር በአንድ ወር ውስጥ እንኳን የሚመለስ ብር ታሜ በስነ ስርዓት እስኪሻለው ድረስ ቢያንስ አንድ ወር። እንደዚህ አትሁን አንተ፣ እንደዚህ አትሁን። እግዚአብሔርን የምሬን ነው ቢኒ፣ እየሰማከኝ ነው? አትሁን እንደዚህ አትደንግጥ። በቃ ተጠራ አይደል ብሩ መክፈል ከተቻለ ይከፈላል። ካልሆነም ደግሞ እኮ ምንም እንትን እምነቱ ነው አይደል? በቃ እምነቱ ነው። በቃ እንደፈለገ ይሁን። በቃ ምንም ነገር ዋና የሱ ደህና መሆን ነው። ታሜ ደግሞ ይሄንን ነገር ከሰማ እኔ አላውቅም። እንዲሁም እንደሆነ ሌላ ነገር ነው የሚፈጠረው። እንደውም ወይ ደግሞ ስልክ ሄዱ ማስይዘን እንከፍላለን። ስልክ እንዴት ነው የምታስይዘው? እንዴት ነው ማን ይሰጠናል? አሁን እኮ ግዴታ ክፈሉ ነው አይደል እየተባለ የነበረው። ማን ይሄን ሁሉ ብር የሚሰጠን በዛሬ ቀን? በአንድ ቀን ውስጥ እኮ እንደዚህ ነው። ይሄን ያህል ብር እኮ አንስቶ የሚሰጥ ሰው የለም እንዴ። እንደምታየው ጾም ነው፣ ብዙ ነገር አለ። ሰው እንኳን ስራ እንኳን የለውም እኮ በዚህ ሰዓት። ቢኒ ታሜን ገብተን ነው እንዴ? እንዴው ግን እሺ፣ ስለ ብሩ ምንም እንድታወራው አልፈልግም። እንዳታወራው ምንም ነገር። አረ ስለ ብሩ እንኳን አንነግሩም እኮ በቃ የምትደብቀው ከሆነ እሱ ኖሮ ቀይ ወደዛ ደብቀው። ምክንያቱም ይሄንን ነገር ካየው ወይ የሆነ ነገር ወይ ተነቃ የሆነ ነገር ይፈጠራል። አንተ ደግሞ እንደዚህ ከደንግጠህ ራሱ ካየህ ምን ሆነሃል ማለቱ አይቀርም። ስለዚህ ራስን አረጋጋ። ቅድሚያ እሱ ጋር ከመግማታችን በፊት ራስህን አረጋጋ። እሺ ለምለም ጋር እንደውል ያሁን ወይ የሆናቸው ጋር እንደውል። ማን ጋር እንደውል? እኔ እኮ ግራ ገባኝ በእግዚአብሔር። ገብተን ግን ስልክህን እና ያለን ስልክህን የምትለውን ነገር አቁም። ማንም ሰው አይሰጠንም 40 ምናምን ሺህ ብር። አይ እኔማ ስልኬንም ሽጣ ነው ቢሆን ምናምን አስቤ መሸጡን እና ዛሬ በዛሬ እንዴት ነው ማን ጋር ወይ መሸጥ ወይ ማሳያዝ ምናምን ነገር አድርገን ዝም ሰው የለም እኮ ነው አሁን በአሁን። እሺ ነገር ከነኛውና እንግዲህ አላውቅም። በጣም እየጨነቀኝ ነው። ግን አንተ እንደዚህ የምትሆን ደግሞ ከሆነ ነገሩ ይባባሳል ነው። ራስህን አረጋጋ። ይኸውልህ ቢኒ ነግሬሃለሁ። እዛ እሱ በእርግጥ ይቆያል እስኪነቃ ተብሏል አይደለ? ከነቃው አንተ እንደዚህ ሆነ ካየክ ሌላ ነገር እንደተፈጠረ ያውቃል። በቃ ብሩን ከየትም ብለን አምጥተን እንከፍላለን። ስልክህንም አስይዘህ ቢሆን ማዚያስ ከቻለን ሄደን አስይዘን መሸጥ እንኳን አይቻል። አሁን ይሄን ያህል ብር ጾም ነው ታውቃለህ። ሰው ራሱ በስነ ስርዓት ስራ እየሰራ አይደለም እኮ። እሺ ገብተን የሚሆንና እንግዲህ ግን አንተ ግን ምንም እንትን እንድትል አልፈልግም። እሱ ምንም እንትን እንዳይል በቃ ቢነቃ እንኳን እንዳይል። ታሚ አልመሰማም። እሺ ቁስሉን አይደለም እንዴት እኔ ምልክ ዝም ብለን ከፍተን ብናየው ምንም አይሆንም። እግዚአብሔር እኔው ዝም ብለን ከፍተን አይ ዶክተሮቹ እንዳደረጉት እኮ ቁስሉን የሚያው ዝም ብለን ማለት እንዴት እንዳደረጉት እኔ እንኳን አላየሁትም። ቁስሉን እስካሁን ድረስ ይቆያል። እሺ ቢያንስ ይቆያል። ተመስገን
እሺ እስከ መቼ ነው እንደዚህ ማለት? እንደዚህ አይነቃም ነው? እሺ አሁን ቢኒ ሰማይ ይቆያል እስኪነቃ ነው ያሉት። ትንሽ መቆየት አይቀርም። እሺ ሆናችሁ አሁን እዚህ ጋር አይነቃም ነው አይደል? ይቆያል ብላ አይደል? ቢያንስ 4 ሰዓት ያህል ነው ይቆያል ሲሉ ሰምቻለሁ። መቆየት በቃ የብሩ ነገር መጨረስ አለብን እኮ። ቆይ አብረን እንሄዳለን። እዚች ጋር አሉ አይደል እንዴ? አሉ አይደል? እነሱ እንትን ይሉታል። እናንተ ሄደን እንመጣለን። ሲቀጥል አሁን እኮ የብሩን ነገር እኮ ነው እኮ እኔ እኮ ግራ ነው የገባኝ። አሁን ደግሞ ብሩን ካልከፈልን አንወጣም ማለት ከዚህ መውጣት አይቻልም። አያስወጣንም። እሺ ምንድን ነው የሚሻለው? እሺ የት እንሂድ? ማን ጋር እንደውል? በቃ ለምለም ጋር ደውልላት። በቃ የሆነችው ጋር ደውል አይሻልም? በቃ ብቻ አማራጭ ይወጣል እኮ መውጣት ዛሬ እኮ ይወጣል። ነገርም አድርገን ቢሆን እናስወጣለን። እንደምንም ሆነ ይወጣል። የሆነ ነገር መፍጠር አለብኝ እኮ እና እኮ እንደ ስልኩን አስይዞ ምናምን ነው ያልከለከው አይደለም እኮ። ስልኩን እንዴት ነው የምታስይዘው? ማን ነው የሚይዝልህ? የሚሸጥም ከሆነ ይሸጣል፣ የሚያዝም ከሆነ ይያዛል። እንደምን እኮ እሺ፣ እዚህ ቅርብ ያሉት ስልክ ቤቶችን ሄድ ዝም ብለን ሚይዙል። ስልክ ቤት ደግሞ አይዙም እኮ መሸጥ ከሆነ ነው እንጂ እኮ እነሱ አይዙም። ቆይ እስኪ ዝም ብዬ የማውቀው ስልክ አለ ምናምን እንደ ደውል በጣም